ወይዘሮ ፋንቱ ለናሆም ሁሉንም እውነታ አፍረጥርጣ ነገረችው። ከሰርጉ በፊት ያለውን እንግዲህ ለልጄ ከዚህ በኋላ ደብቄው እስከ መቼ ነው በማለትም ናሆምን አረጋግታ ሁሉንም እውነታ ለናሆም እንግዲህ እናቱ እንደሆነች ስትነግረውም ናሆም የመጨረሻ ደምን ባለቀሰ። ናሆም አሁን ላይ እናቴ ጨካኝ ናት እያላትም ስለነበረ ጨካኝ ሆና ሳይሆን ሳታስበው ላንተን ለመመገብ ላንተ ምግብ ብላ ድንገት ወጥታ በዛ ውስጥ ቀርታ ቢሆንስ አለችው። ሌላኛው አቶ ለይኩንና ወይዘሮ ዝናሽ ናሆምን አቅፋ እየደባበሰችው ባለችበት ሰዓት እንግዲህ ዘው ብለው በመግባትም የተፈጠረውን እውነት አወቁ። እዚህ ቤት ስትመጣና እንዲሁም ለናሆም ያላት የተለየ እንክብካቤ በጤና እንዳልሆነ ታውቆ የነበረ በማለትም እንግዲህ ሁሉንም እውነታ አሁን ላይ ፈንቱ ለልጄ ደርሽለታለሁ እውነተኛ እናቱ እኔ ነኝ ብላም ለእነሱም ነገረቻቸው። ወይዘሮ ዝናሽ የመጨረሻ በድንጋጤ ከረር ብላ ቀረች። ፋንቱ አሁን ላይ ለናሆም እንግዲህ ደም እንባ እያለቀሱ ሁለታቸውም እውነታውን ከመናገር ውጭ ምንም አማራጭ አልነበራትም። ናሆም እናቴ ምንም እውነት የላትም እያለም ስለነበረ የመጨረሻ የተከፋቸዋ ወይዘሮ ፋንቱ እየየ እያለች ማልቀሷን ቀጠለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ኑሐሚን ቀጣይ ፓርት ይዘን መጥተናል። እጅግ በጣም የሚያሳዝን የናሆምና የወይዘሮ ፋንቱ ታሪክ የእውነት እንግዲህ እናቱ ለእሱ ብላ እሱን ለመመገብ በማለትም በወጣችበት አጋጣሚ የመኪና አደጋ እንደደረሰባትም ለናሆም ሁሉንም እውነታ ከተናገረች በኋላ ናሆም እየየ ብሎ ማልቀሱን ጀመረ። ወይዘሮ ዝናሽና አቶ ለይኩን ባልጠበቁት ሰዓት ናሆም የት ሄደ ብለው ፋንቱ ክላስ ሲገቡም ፋንቱ ለናሆም እንግዲህ እውነታውን እየተናገረችና እየተናዘዘች ባለችበት ሰዓት እጅግ በጣም የተገረሙት ደንግጠው ዘው ብለው በመግባትም ፋንቱ ምንም ነገር ልትዋሽ ስላልቻለች ሰምተናችኋል ሲልም አስደነገጧት። ናሆም እንግዲህ እናቱ ወይዘሮ ፋንቱ መሆኗን ሲሰማ የመጨረሻ እየየ እያለ ይገኛል። አሁን ላይ ናሆም በሰርጉ ጊዜ ዝም ብዬ ማልቀስ ሳይሆን ያለብኝ በሰርጉ ጊዜ እንደ እናት ልደሰትና ከጎኑ መሆን ስላለብኝ እውነታውን አፍረጥርጬ መናገር አለብኝ ያለችዋና የወሰነችዋ ፋንቱ ሁሉንም እውነታ በማውጣትም አሁን ላይ የተሻለ ስሜት ለሷ እንዲኖረው አድርጋለች። ናሆም የፋንቱን ታሪክ ሲሰማም እየየ ብሎ እያለቀሰ ይገኛል። ለአቶ ለይኩን የዳግም አባት ያቀረበለት አስደንጋጭ የብር ክፍያ ነበረ። እሱም ምንድን ነው? የጓደኛውን እንግዲህ ስለ ዳይመንድ ስለነበረም ብዙ ብር ስጠኝና ከዚያ አስወጣኝ በማለትም አቶ ለይኩንም እንዴት ይሄ ሊሆን ይችላል? ይሄ እኮ ወንጀል ነው ቢልም ግን እሱ ሊሰማ ስላልቻለ አሁን ላይ ይሄ ሁላ ብር በዛ ላይ ሚስጥር ጠባቂ ነው ሆይ ሲለውም አዎ ሚስጥርን ልታምነኝና ሚስጥር ልጠብቅ ግድ ይላል፣ ግን ቢሆንም ደግሞ በፍጹም ይህን ያክል ብር በፍጹም ሲልም ድርጅት ኪሳራ ላይ እንደሆነ ሰምቻለሁ፣ ስለዚህ የምንከስረውም የምናጣውም አብረን ነው በማለትም አቶ ለይኩንን እያስማማው ይገኛል። ሌላኛው እንግዲህ አምራን አሁን ላይ ለዳግም ሁሉንም እውነታ በመናገርም የተፈጠረውን ነገር በሙሉ እዩልክ እንደዚህ ነው በማለትም ጩና ናሆም ላይ እንዳጠመደችና ናሆምን ጉዳት እንደምታደርስበት ለዳግም ስነግረው ዳግምም እንዴት ይሄ ሊሆን ይችላል በማለትም ስለ ዶክተሩም እውነታውን አውጥታ በመናገር ዶክተሩም አሁን ላይ ይህን ያደረጋችሁት በጣም አስጠሊታና አሳፋሪ ተግባር ነው በማለትም መለሰላቸው። ሌላኛው እንግዲህ እጅግ ከምንም በላይ የተናደደችዋ
ጩና ከርታት እንደነበረም ግልጽ ነው። አምራን የምትሆነው ግራ ገብቷት በዝምታ ነገሮችን ለማለፍ ብትሞክርም ነገር ግን የማይቻለው ድህነት ዕዳ መከራዋን እያሳያት ስለነበረ አሁን ላይ እንግዲህ ጋብዙኝ እያለችም ራሷ እየጠየቀች ትገኛለች። ሌላኛውና ከባዱ አስደንጋጩ ነገር አሁን ላይ እንግዲህ የድርጅታቸው ኪሳራ ለናሆም የተሰጣቸውን ንብረት መሸጥ አለበት ብላ የወሰነችዋ ኑሐሚን ለወይዘሮ ዝናሽ ስታማክራትም እሷም በፍጹም ይሄ ሊሆን አይችልም በጭራሽ በማለትም እየተናገረቻት ትገኛለች። ግን ደግሞ ምንም ቢሆን ምንም አሁን ላይ የተፈጠረውን ነገር በሙሉ ምንም አማራጭ ማድረግ የለብሽም፣ መሸጥ አለበት። እንደዚሁም የእናንተ ቤት ተሽጦ መከፈል ካልቻለ የእኛ ቤት ይሸጣል ብለውኛል እያለችም እየቀወጠችው ነበር ኑሐሚን። ወይዘሮ ዝናሽ በእርግጥ ለናሆም ቤት ገዝቶ መስጠቱ በጣም ስለከፋትና ስለተናደደች የተናገረች ያለችበት ሰዓት አሁን ላይ አቶ ለይኩንን አስከፍቶ ለምን ለናሆም ተሰጠ ብለሽ እየተናደርሽ ነው ወይ? ከልብሽ የምትወጂውና የምትንከባከቢው መስሎ ነበር፣ አንቺ ግን በፍጹም ሲላትም ወይዘሮ ዝናሽ የመጨረሻ ተናደደች። እንዴት እንደዚህ ልትለይ ትችላለህ? እንዴትስ ናሆምን እኮ ልጅ አድርጌ አሳድጌዋለሁ ስትልም ወይዘሮ ፋንቱ አቶ ለይኩንና እንዲሁም ደግሞ ወይዘሮ ዝናሽ ሲጨቃጨቁ በመስማቷ አሁን ላይ የኔ ልጅ እኔ ያለሁልህ፣ ከዚህ በኋላ ማንም አይነካህም፣ እኔ መከታ ሆናለሁ እያለችም ነገሮችን በውስጧ ይዛ ማልቀሷን ጀመረች። አሁን ላይ ናሆምና እንዲሁም ዳግም እንዲሁም ኤርሚ ሆነው ደስ የሚል ላይፋቸውን የምሽት ቆይታቸውን አሳልፈው ከመጡ በኋላ በእርግጥ አምራን እዛ ስትሄድም ምን ልትሰሪ መጣሽ በማለትም ማናንተን አይመለከታችሁም ዶክተሩን ፈልጌ ነው ስትልም ዶክተሩን ለምን ፈለግሽው? አላማሽ ምንድን ነው? ፍላጎትሽ ምንድን ነው? በማለትም ሲጠይቋትም አያገባቸውም እናንተ ዶክተሩን አይደላችሁም በማለትም ከጩና ጋር ሆና የሰራችውን ነገር በሙሉ ለዶክተሩ በመናገርም ዶክተሩም እንዴት እንደዚህ ታደርጊያለሽ? ህይወቴን ነው ያበላሸሽው ሲላትም ፖሊስ አሳልፈው መስጠትም ካለብህ ክሰሰኝና እጅን ለፖሊስ እሰጣለሁ፣ እኔው ራሴ ምስክር ሆኜ እታሰራለሁ ስትልም ዶክተሩም ተዋት። ጩና አሁን ላይ አሳሳቢ እና እንዲሁም ደግሞ የዶክተሩን ቪዲዮ ይዛ ባካፕ እንደምታደርገውም ሲቀጥል ደግሞ ናሆምንም እንደምታጠምድ የምታውቀዋ አምራን ቀጥታ መናገር ያለባትን ነገር ለናሆም ብነግረው ትልቅ ችግር ይፈጠራል፣ አንተ ግን ናሆምን ጠብቀው በማለትም ስትነግረው እንዴት ይሄ ሊሆን ይችላል? በፍጹም የማይታመን ነው ሲላትም እንግዲህ ማመን ያለማመን አንተ ነህ ስትልም ለፖሊስ እንናገር ሲላትም ደግሞ አንቺም አለሽበት እዚህ ዶክተሩ ቪዲዮ ላይ ሲላትም ምንም ማድረግ አልቻልም፣ እኔ መታሰር እችላለሁ ስትልም ይኸውልሽ አምራት እንደምንም ብለን ማለፍ እንችላለን፣ ስለዚህ እባክሽን እያላት ይገኛል። ዳግም አሁን ለአምራን የራራላትና ያዘነላት ይመስላል። ሌላኛውና አሁን ላይ ከባዱ እንግዲህ ወይዘሮ ዝናሽን የሚያጨልላት ፋንቱ የናሆም እናት መሆኗ ወደፊት ይፋ መሆን እንዳለበትም ግልጽ ነው። ፋንቱ አሁን ሁሉንም እውነታ ቁርጥ አድርጋ ለመናገር ልጇ ናሆም እንደሆነ ለማሳወቅ ዝግጁ ሆናለች። ሌላኛውና አሁን ለኤሚ በመስጠቷ አሁን አንቺ መልካምና ንጹሕ ሴት ነሽ፣ የኔ እናት ግን በጣም የማትረባ ሴት ናት እያለም ይገኛል። እሷ ግን እንደዚህ አትበል የማትረባ ሁና ሳይሆን እዋክን ብትለውም እሱ ግን አይ የማትረባ ሆና ነው እያለም እንግዲህ ቢናገራትም አሁን ላይ ልጅ እኮ ቁም ነገር የለሽም አለኝ እያለችን ብትበሳጭም ዝም ብላ ማልቀሷን ተያይዛለች። እናም ናሆም አንቺ መልካም ሰው ነሽ፣ የኔ እናት ግን ምንም እውነት የላትም፣ እናቴ እውነት የላትም እያለም እንግዲህ ሲላት አይ እንደሱም አትበል እና ላንተ ብላ
ላንተ አስባ ላንተ ተጨንቃ ነው የሚሆነው እዋክን ስትለውም እንደዛም አይመስለኝም በጭራሽ ሲላትም አይ እንግዲህ ነው ታዲያ እንዴት ነው አለችው። እሱም አይ እንደዛ አይመስለኝም የኔ እናት በጣም ራስ ወዳድ ናት በጣም እያለ እንግዲህ መቀወጡን ጀመረ። ሌላኛው አሁን ላይና ከባዱ ምንም ማድረግ የማትችለው ፋንቱ እውነታውን አውጥታ ከመናገር ውጭ አማራጭ ስለሌላት ደም እንባ እያለቀሰች ብትገኝም አሁን ላይ በናሆም ደስታ የቤቱ ሰው በሳቅ የተፍነቀነቀው ናሆም እንዲሁም ኤርሚ እንዲሁም ደግሞ ዳግም ወንድሜ የኔ ትዝታ እያለ በመስፈኑ ሁላቸውንም በደስታ እጅግ በጣም ደስ በሚል ሁኔታ እያስተናገዱ ባሉበት ሰዓት እንግዲህ አሁን ላይ ኤሚ ከእንቅልፏ ተነስታ በሁሉም ደስታ ለኤሚም ሲዘፍንላት የእውነት በልጄ እንደምንም እንደዚህ በቃ ደስ ብሎኛል እያለችም መቀወጥ ጀመረች። አሁን ላይ አቶ ለይኩን ደስታቸውን ባናበላሽባቸው ደስ ይለኛል ዝኑ ሲላትም፣ አዎ ግን ደግሞ ሰው ተኝቷል ይረብሻሉ፣ ስለዚህ ምንም ማድረግ አይቻልም እያለም እና ሁሉንም ነገር ለማስተካከል እየሞከሩ ባሉበት ሰዓት ወይዘሮ ፋንቱ ለናሆም ልጇ መሆኑን ለማስረዳት ብትሞክርም በውስጧ ታማ እያለቀሰች እንዲሁም ደግሞ እየተጨናነቀች ባለችበት ሰዓት ናሆም ዳግምም እናቱ ጋር በመግባት ናሆምም ደግሞ ፋንቱ ጋር ገብቶ የውስጡም በማውራትም ሰክረው በመጡበት ሰዓት አሁን ላይ ዳግም ናሆም እናቱን እንደሚወስድበት እንዲሁም ደግሞ እናቱን እንደሚቀማው አይነት ስሜት እየተሰማኝ እንጂ ጠለችው አይደለም፣ ኑሐሚንን ሁልጊዜ ማስባታለሁ ሲልም እንዴት አለችው። አታስቢ እንደ በፊቱ አይደለም ግን ምን በቃ እንደ እህትነት ያንተ ያልሆነን ነገር ስትከተል ያንተ የሆነን ነገር ታጣለህ ብላ ትልቅ ምክር ሰጠችኝ። አሁን ላይ ራሴን የሚያስተካክልበትና ሁልጊዜ የሚገረምበት ምክር ቢኖር እሱ ነው ሲላትም ወይዘሮ ዝናሽ ልክ እኮ ናት፣ በጣም ትክክል ናት አለችው። በእርግጥ አሁን ላይ ዳግም ኑሐሚንን የሚፈልጋት በእህትነት እንጂ በሌላ እንዳልሆነ ለወይዘሮ ዝናሽ ሲነግራትም ኑሐሚንም መኪና ላይ ወጥተው ለወይዘሮ ዝናሽ እንግዲህ የአቶ ለይኩን ድርጅት ስንት ሆኖ ያቆመው ድርጅት መጥፋት የለበትም፣ ስለዚህ ለእኛ የሰጡንን ቤት ሽጠው ግዴታ ድርጅቱ ኪሳራውን መመለስ አለበት ስትልም ወይዘሮ ዝናሽም ወይ ልትኖሩ ስትልም እናንተ ጋር ግን እኮ ጥሩ አይደለም ስትልም አንቺን የመሰለ አማት እያለች ከአንቺ ጋር ነው የምኖረው ናሆምን አሳምኜ በቃ ውሳኔ ይሄ ነው ብላ ተናገረች። ቻናሉን ሰብስክራይብ